የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ በትናንትናው ዕለት በተለያዩ ምርጫ ክልሎች እና ምርጫ ጣቢያዎች ሲያከናውን ቆይቷል። ያው እንግዲህ በተለያየ ጊዜ መረጃ ስንሰጥ እንደነበረ ዛሬ ደግሞ ከድምጽ መስጫ ቀን በኋላ ባለው በሚቀጥለው ቀን ያለውን ጠቅላላ ሁኔታ ጠቅላላ ባለ መንገድ ለመግለጽ ነው። እንግዲህ የድምጽ መስጫ ጊዜው ከጠዋቱ 12 ሰዓት የጀመረ ነው። በትናንትናው የነበረው መግለጫ ምን ያህል ጣቢያዎች በሰዓት እንደተከፈቱ፣ ምን ያህሎቹ በተወሰኑ በ10 ደቂቃ በ15 ደቂቃ እስከ ግማሽ ሰዓት ልዩነት ሲከፈቱ እንደነበረ በቁጥር ገልጸናል። እንደገና ደግሞ በጸጥታ ምክንያት ያልተከፈቱ ምርጫ ጣቢያዎች የሚለውንም ገልጸን ነበረ። እንግዲህ ትናንትና ሰኞ ግንቦት 24 ቀን ድምጽ ሲሰጥ ውሏል። የድምጽ መስጠት ሂደቱ በአብዛኛው ጥሩ በሆነ ደረጃ ሲከናወን የነበረ ሂደት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ሂደት ለመቆጣጠር፣ ለማየት፣ ለመከታተል እንዲችል የሞኒተሪንግ ቲም በተለያዩ ክልሎች አሰማርቶ ነበረ። ስለዚህ ከምርጫ ታዛቢዎች በተጨማሪ እነኚህ የቦርዱ ሰራተኞች መፍትሄ አቅጣጫ ያለውን ስራ ሲሰሩ ቆይተዋል። የተከሰቱ አንዳንድ ችግሮችንም እልባት ለመስጠት የበኩላቸውን አስተዋጽኦ አድርገዋል። እንግዲህ ትናንትና በነበረው የድምጽ መስጠት ሂደት የተወሰኑ ምርጫ ጣቢያዎች ወደ ኋላ ዘግይተው ነበረ። በተለይም አዲስ አበባ ዘግይቶ ነበር። የነበረው ችግር በትናንትናው ማታ መግለጫ ለማስረዳት ሞክሬያለሁኝ። በጣም ረጃጅም ሰልፍ የነበረበት ሁኔታ ነበረ። ሌሎቹ ክልሎች አካባቢ ግን በሰዓቱ በ12 ሰዓት የድምጽ መስጫ ሂደቱን አጠናቀው ወደ ቆጠራ ወዲያው ይገቡ አሉ። እንደገና ስለመሸባቸው ደግሞ ቆጠራውን እንደ አዲስ አበባ አይነት አሳድረው ዛሬ ጠዋት ያከናወኑ አሉ። አሁንም ይሄንን እየተነጋገርን እያለን ይሄንኑ የቆጠራ ስራ የሚሰሩ ከፍተኛ ቁጥር ያላቸው የአዲስ አበባ ምርጫ ጣቢያዎች ቆጠራ ላይ ነው ያሉት። እንግዲህ በዚህ ሂደት ቆጠራ ያልጨረሱ ሲዳማ አካባቢ፣ ጋምቤላ፣ አማራ ክልል፣ 1-2 ምርጫ ክልሎች፣ ሶማሌ ክልል እንዳልኩት በጣም ሰፊ በሆነ መንገድ አዲስ አበባ አልተጠናቀቀም። ያው ያልተጠናቀቀበት ምክንያት ትናንትና በነበረው ረጅም ሰልፍ ምክንያት የተከሰተ በጣም ዘግይቶ ቦርዱ እንደምታስታውሱት የጊዜ ማራዘሚያም አድርጎ ነበረ። በመጨረሻ በነበረው እስከ ሌሊቱ 6 ሰዓት የጊዜ ማራዘሚያ ሰልፍ ላይ ያሉ ወይም ለመምረጥ እየጠበቁ ያሉት በዛ የምርጫ ሂደት እንዲካተቱ ተደርጎ የድምጽ መስጠት ስራው ተጠናቆ የቆጠራው ስራ በተወሰኑ ምርጫ ጣቢያዎች ተጀምሮ በአብዛኛው ግን አሁን ቆጠራ ላይ ነው ያለው። በዚህ ሂደት ውስጥ እንግዲህ ቦርዱ የተለያዩ ቅሬታዎችን በተለያየ መንገድ ሲያስተናግድ ቆይቷል። ለምሳሌ በሕግ ክፍል በኩል በቀጥታ የሚመጡ ጥያቄዎች ወይም ቅሬታዎች አሉ። የፖለቲካ ፓርቲ የስራ ክፍል አማካኝነት የሚመጡ አሉ። በዚህ በቅድመ ማስጠንቀቂያ በምንለው በ6412 ስልክ ቁጥራችን የሚመጡ አሉ። እንደገና ደግሞ ከምርጫ መታዘብ ጋር በተገናኘ የሚሰጠን ጥቆማ እየተከተልን ከስር ከስር አስፈላጊ ነው ያልነውን የእርምት እርምጃ ቦርዱ ሲሰጥ ቆይቷል። ከእርምት እርምጃ በላይ አልፎ ደግሞ ማጣራት፣ ማረጋገጥ፣ ማስረጃ ማጠናቀር የሚገባቸውን ደግሞ እንደሱ እያጠናከረና እየሰራ ይገኛል ማለት ነው። ትናንት በተለይ ከዚሁ ከእናንተም አካባቢ የቀረበ ጥያቄ ነበር። አንዳንድ ምርጫ ጣቢያዎች አዲስ አበባን በተመለከተ መግባት የሌለባቸው የሚባሉ ሰዎች ታይተዋል የሚል
ጥያቄም ተነስቶ ነበረ። ቦርዱ የሞኒተሪንግ ቲም አሰማርቶ ለማየት ሞክሯል። የመጡት ጥቆማዎች አንዳንዶቹ ትክክል መሬት ላይ እንደዛ ሆኖ በመገኘታቸው ቦርዱ እርምጃ ወስዷል። እኔም ራሴ በተወሰኑ ምርጫ ጣቢያዎች ሄጄ አይቻለሁኝ። በተለይም ከዚህ ከሰልፍ መርዘም ጋራ የነበረው ችግር ምን እንደነበረ ቦርዱ ጠዋት እስከ 5 ሰዓት አካባቢ ይሄ አይነት ነገር በተከታታይ እንደ ችግር ሲነሳ የመፍትሄ አቅጣጫ ለማድረግ በሚል ከዋናው መስሪያ ቤት ከተለያዩ ኤክስፐርቶች ከፍተኛ ቁጥር ያላቸውን ባለሙያዎች በየምርጫ ጣቢያዎች በመመደብ የዚህ የድምፅ መስጠት ሂደቱ እንዲቀላጠፍ ጥረት አድርጓል። ግን በነበረው ሂደት የመራጮች ምዝገባ በቀረበው ዝርዝርና መዝገብ ላይ ስም የመፈለግ ሂደት ነበረ ብዙን ነገር እንዳረዘመው ስንረዳ የነበረው። ነገር ግን የሞኒተሪንግ ቲሙም እኔም ራሴ ሄጄ እዛ ሳየው አንዳንድ በተለይ በጣም ከፍተኛ ቁጥር ያለባቸው መራጮች ያሉባቸው ምርጫ ጣቢያዎች የዛኑ ያህል ከፍተኛ ቁጥር ያላቸው እጩዎች ያሉባቸው ምርጫ ጣቢያዎች ናቸው። ስለዚህ በአንድ ምርጫ ጣቢያ ውስጥ ከፍተኛ ቁጥር ለምሳሌ እንደ 123 እጩዎች ያሉበት የክልል ምክር ቤት ሰነድ ላይ አንድ መራጭ ድምፅ መስጫ ክፍል ውስጥ ገብቶ የተወሰነ ደቂቃ ያጠፋል። ያ በራሱ የፈጠረው የመዘግየት ነገር እንዳመጣ ለመመልከት ችለናል። ከዚሁ ጎን ለጎን ያስቀመጥናቸው የድምፅ መስጫ ሳጥኖች በስታንዳርድ ደረጃ 3 ነበር የምናስቀምጠው። ግን ሰው ቁጥሩ በጨመረ ቁጥር ተጨማሪ እንደነዚህ አይነት ቡዝ ማስቀመጥ ስለነበረብን እነሱን ጨምረን በመላክ በተለያዩ ምርጫ ጣቢያዎች መፍትሄ ለማግኘት ጥረት አድርገናል ማለት ነው። ከዚሁ ጋራ በተለይም በአንዳንድ በደረሱን ጥቆማዎች የሄደው የሞኒተሪንግ ቲም የምርጫ ጣቢያ ሰራተኞች ያልተገባ ወይም ሕጉና ደንቡ የሚፈቅደውን ነገር ባለማድረግ ሲንቀሳቀሱ ሲገኙ እንዲሰናበቱ ተደርጓል። እነዚህ እንግዲህ በሞኒተሪንግ ቲሙ የተገኙ እርምጃዎች ናቸው። ከዚሁ ጎን ለጎን እንግዲህ በአሁኑ ጊዜ እነዚህ በተለያየ ቦታ የምርጫ ውጤታቸው በምርጫ ጣቢያ ደረጃ ተዳምሮ ያለቁት በምርጫ ጣቢያው ለሕዝብ ይፋ እንዲሆን ተለጥፈዋል። አሁን ከዚህ ቀጥሎ እነዚህ የሚያደርጉት ወደ ምርጫ ክልል ከየቦታው የመጡት ውጤቶች ወደ ምርጫ ክልል ሄደው በምርጫ ክልል ደግሞ የማዳመር ስራ የሚሰራበትን ሂደት እያከናወኑ ይገኛሉ ማለት ነው። እንግዲህ በአጠቃላይ የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ሲዘጋጅበት የነበረውን በጣም ከፍተኛ ቁጥር ያለውን መዝጋቢ እጩዎች የመዘገበበትን 7ኛው ጠቅላላ ምርጫ በተሳካ ሁኔታ አከናውኖ ዛሬ እንግዲህ የድምፅ ማዳመር የድምፅ ምርጫ ጣቢያ ደረጃ ይፋ የማድረግ ስራ እየሰራ ይገኛል። አሁን የሚቀረው ስራ እንደምታውቁት ከየምርጫ ጣቢያው የሚገኘው ድምፅ በየምርጫ ጣቢያ ከተለጠፈ በኋላ ያ ደግሞ ተዳምሮ ወደ ምርጫ ክልል ይሄዳል። በምርጫ ክልል ደረጃ ደግሞ የሚሰራው የማዳመር ስራ ተሰርቶ ለማረጋገጥና ውጤቱን ይፋ ለማድረግ ወደ ዋናው መስሪያ ቤት ቬሪፋይ የማድረግ ወይም የማረጋገጫ ማዕከል እንዲመጣ ይደረጋል። ወደ ማረጋገጫው ማዕከል ከመጣ በኋላ ደግሞ እንግዲህ እያንዳንዱ ምርጫ ክልል በመለየት በማየት በዛ ምርጫ ክልል የተወዳደሩት ሰዎች ያገኙትን ድምፅ በዝርዝር በመመልከት በዛ ምርጫ ክልል ከተመዘገበው የሕዝብ ብዛት ቁጥር አንጻር የመራጭ ብዛት ቁጥር አንጻር ምን ያህሎቹ የድምፅ መስጫ ወረቀቶች ዋጋ ያላቸው እንደሆኑ በማረጋገጥ ዋጋ የሌላቸውን በመለየት ጥቅም ላይ የማይውሉትን በመለየት ይህንን ሁሉ ስራ በመስራትና ጥንቃቄ በተሞላበት የማጣራት ሂደት ሄዶ መጨረሻ እንግዲህ የማረጋገጡን ስራ ይሰራል። ይህን የማረጋገጥ ስራ እንግዲህ በተወሰነ የጊዜ ገደብ ማከናወን አለበት። እንደምታውቁት
በዛ የጊዜ ገደብ ለማከናወን እንግዲህ ቦርዱ የራሱን ጥረት እያደረገ እየሰራ ይገኛል ማለት ነው። ስለዚህ ዛሬ ባለን ሁኔታ በዚህ ደረጃ ያሉ መረጃዎች ነው ያሉን። በቀጣይነት እንግዲህ እየተከታተልን አስፈላጊ ናቸው የምንላቸውን መረጃዎች ለሚዲያና ለሕዝቡ የምናቀርብ መሆኑን ለመግለጽ እወዳለሁ። ቁጥር መታወቅ የሚችለው እንደምታውቁት ሁሉን የማዳመር ስራ እና የድምጽ መስጠት ውጤቶችን ሙሉ በሙሉ ስናረጋግጥ ነው። እንዳልኩት ወደ ኋላ የዘገዩ ምርጫ ጣቢያዎች አሉ። በምርጫ ጣቢያ ደረጃ ገና ምርጫ ክልል ሳይሄድ በምርጫ ጣቢያ ደረጃ ተዳምረው ያላለቁ አሉ። ለምሳሌ ለመግለጽ አዲስ አበባ ወደ 1000 በላይ የሚሆኑ ምርጫ ጣቢያዎች ገና ማዳመር የውጤቱን አዳምሮ የመጨረስ ስራ ገና በምርጫ ጣቢያ ቆጠራ እየተደረገ ነው። ስለዚህ እንደዚህ አይነት ግልጽ የሆነ ቁጥር ለመናገር ከግምት ውጪ ቁጥር ለመናገር ሙሉ በሙሉ የውጤቱ በምርጫ ጣቢያ ደረጃ እንኳን ተጠቃሎ ባልገባበት ለመናገር አስቸጋሪ ነው። ነገር ግን በምርጫ ጣቢያ ደረጃ ውጤቶቹ ተጠቃሎ በሙሉ ሲገቡ በትክክል የመራጩ ቁጥር የሚታወቅ ስለሆነ በዛ ጊዜ የሚረጋገጥ ይሆናል። ሌላው ከዚሁ ጋራ የተነሳው በጸጥታ ምክንያት ድምጽ ያልተሰጠባቸው አካባቢዎችን በተመለከተ እንግዲህ ትናንትና በጸጥታ ምክንያት ያልተከፈቱ ምርጫ ጣቢያዎች በሚል በቁጥር ገልጸናል። ስለዚህ እነሱ ባሉበት ደረጃ ነው ያሉት። ከዛ ውጪ በሂደት አሁን ከየምርጫ ጣቢያው ውጤቶች በሚመጡበት ጊዜ በእያንዳንዱ ምርጫ ጣቢያ ላይ የተደረገውን የድምጽ አሰጣጥ ሂደት ስናቅ በትክክል የምናረጋግጠው ስለሆነ ያንንም ከዛ ጋራ የምንመልሰው ይሆናል ማለት ነው። ሌላው ይሄ ሚስ ኢንፎርሜሽንን በተመለከተ የቀረበውን አይቬሪፋይ የሚባል ሲስተም ቦርዱ እየተጠቀመበት እየሰራበት ነው ያለው። ያሉ ሚስ ኢንፎርሜሽኖችና ዲስ ኢንፎርሜሽኖችን ለማረጋገጥ በዛ ጥረት እያደረገ ይሄዳል። ምናልባት ከቲክቫ የቀረበው ጥያቄ በጣም ግልጽ በሆነ መንገድ ይሄንን አይነት ነገር ቢባል ያው እንደምታውቁት በሚስ ኢንፎርሜሽን በዲስ ኢንፎርሜሽን ደረጃ በጣም ብዙ አይነት ቪዲዮዎች ስለሚለቀቁ የትኛውን እንደሆነ ግልጽ ያለ ስፔሲፊክ ጥያቄ ቢሆን በደንብ አድርጌ አድሬስ ለማድረግ ስለምችል ምናልባት ግልጽ ያለ ጥያቄ በሁለተኛው ዘር ብታደርግልኝ በትክክል ምላሽ መስጠት እችላለሁ። ነገር ግን ቦርዱ ሚስ ኢንፎርሜሽንን ዲስ ኢንፎርሜሽንን እንዴት ይከላከላል የሚለውን በተመለከተ የሚመጡትን ነገሮች ቬሪፋይ እናደርጋለን። ኦሪጂናል እና ኦተንቲክ ከሆነው ከኛ ሰነድ ጋራ እኛ ከምናቀርባቸው የቦርዱ ስራዎች አሰራሮች ጋራ ቬሪፋይ እያደረግን እያረጋገጥን ትክክል ሆኖ ካልተገኘ በዛው መንገድ እናረጋግጣለን። ስለዚህ ከሚስ ኢንፎርሜሽን አንጻር የተነሳው የትኛው ቪዲዮ እንደሆነ በትክክል ቢነገረኝ ምላሽ ለመስጠት እችላለሁ። ቡርጅ ላይ ያው ትናንትና እንደተዘጋና በዛ ድምጽ ቆጠራው ድምጽ የተሰጠው ውድቅ እንደሚደረግ የገለጽኩት ነው። በዛው ነው ያለው። የተባረሩ ሰራተኞች ያው 2 ሰራተኞች ከስራ እንዲሰናበቱ ተደርገዋል። በዚህ ደረጃ ነው ያለው በቁጥር አዲስ አበባ ትናንትና ባደረግነው የሞኒተሪንግ ክትትል ማለት ነው። ሌላው ትናንትና በሂደት ተቋርጠው የነበሩ ምርጫ ጣቢያዎች የነበረው ሁኔታ ሲስተካከል መልሰው እንዲቀጥሉ ተደርጓልና ይሄ የህግ መሰረቱ ምንድነው የሚለው በአዋጅ ቁጥር 1162 ይሄንን መብት ይፈቅዳል። በማናቸውም ሁኔታ የድምጽ አሰጣጥ ሂደት መቋረጥ ሲኖርበት የመቋረጡን ምክንያት በመግለጽ ቃለ ጉባኤ በመያዝ በምርጫ ጣቢያ ደረጃ ሊቆም ይችላል። ነገር ግን ያ ጉዳዩ ያስቆመው ምክንያት አለመኖሩ ሲረጋገጥ መልሶ ቃለ ጉባኤ በመያዝ እንደገና የድምጽ መስጠት ሂደቱን መቀጠል እንደሚቻል በአዋጅ ቁጥር 1162 በግልጽ የተመለከተ ስለሆነ ይሄ የህግ መሰረት ያለው ተግባር ስለሆነ በዚህ መሰረት ነው ትናንትና ተቋርጠው የነበሩ ያልናቸው ጠዋት ከሰዓት በኋላ ግን የጀመሩና የድምጽ ማሰጣጥ ሂደቱን አከናውነው እንዲፈጽሙ የተደረገው የህግ መሰረቱ ይሄ ነው። በአራዳ ምርጫ ክልል አጋጠመ የተባለው እንግዲህ የቁጥሩ መዛባት እንዴት መጣ? ድምጽ አሰጣጡ ለህዝብ ተወካዮች ምክር ቤት ነው ወይ ለክልል ምክር ቤት ነው ወይ? እንደምታውቁት በአንድ የክልል ምክር ቤት 10 መቀመጫ እንደዚህ ሊኖር ይችላል። 10
አንድ ፓርቲ 10 ሰው ሊያቀርብ ይችላል፣ ወይም አንድ እጩ ከተለያዩ መራጮች የተለያየ ቁጥር ሲያገኝ የተለያየ አይነት ፊገር ሊመጣ ይችላል። እንግዲህ አሁን ባልቀረበ ባላየውት ባልተመለከትኩት ነገር ላይ ለምን እንዲሆነ የሚል ምላሽ መስጠት አስቸጋሪ ነው። ነገር ግን አንድ ትክክለኛና ያሰራር ሂደታችን ምንድነው? በምርጫ ጣቢያ ላይ የተሰጡት የተዳመሩት እነዚህ ድምጾች ወደ ምርጫ ክልል ይሄዳሉ። ስለዚህ ምርጫ ክልል ላይ የማጥራት ስራ ይሰራል። ይሄ የተሰጠው ቁጥር ከጠቅላላ 1500 ድምጽ ሰጪ ቁጥር ጋራ ይዳመራል ወይ? ለ5 ሰው የተሰጠው ለ10 ሰው የተሰጠው ቀመሩ በትክክል መሰራቱን ይረጋገጣል። ምርጫ ክልል ላይ ብቻ አይቀርም። በዋናው መስሪያ ቤት የማጣራትና የቬሪፊኬሽን ሴንተር ይሄው ስራ ደግሞ ይሰራል። ከተጠራጠሩ ሰነዶቹን እንዳሉ ከምርጫ ክልሎች ሁሉ አስመጥቶ በማየት የማጣራት ስራ ይሰራል። እዛም ላይ ያበቃም። በማጣራት ሂደቱ ላይም ራሱ በቬሪፊኬሽን ስራው ላይ እንደዚህ አይነት ችግሮች ካሉ ወደ ኦዲት ይላካል። ኦዲት ላይም እንደዚሁ ተመሳሳይ የማጣራት ስራ ይሄዳል። ስለዚህ ይሄ ድምጽ አልቆ አሸናፊው በዚህ ቁጥር ድምጽ አግኝቶ አሸነፈ የሚለው የሚረጋገጠው መጨረሻ ላይ ቦርዱ ውጤቱን አናውንስ ሲያደርግ ነው። ስለዚህ በምርጫ ጣቢያ ደረጃ ያለው ስሌት ብቻ እስከ መጨረሻው ድረስ የውጤት ማረጋገጫ ነው ተብሎ አይወሰድም በቦርዱ ውሳኔ ላይ ለማለት ነው። ሌላው እንግዲህ ያው አሁንም ተመሳሳይ አንተ በሄድክበት ያጋጠመህ ነው። እኔ ፕሪንሲፕሉን ነው መግለጽ የምችለው። ቆጠራ በሚደረግበት ጊዜ የምርጫ ቦርድ ሰራተኞች ወይም ምርጫ ቦርድ በቆጠራው ሂደት እንዲቀመጡ የፈቀደላቸው የፓርቲ ወኪሎች፣ ታዛቢዎች የምርጫ ቦርድ ሰራተኞች ካልሆኑ በስተቀር በእንዲህ አይነት ሁኔታ ያውም ያለ ባጅ በምርጫ ጣቢያው መግባት ክልክል ነው፣ አይፈቀድም። ይሄ ከህግ አግባብ ውጭ ነው። ስለዚህ እንደነዚህ አይነት ጥቆማዎች አሁን እንደዚህ ያገኘውን ጥቆማ ለምሳሌ ለኮሙኒኬሽን ክፍላችን ብትነግረን፣ ቅድም ወንድሜም ትንሽ የገጠመውን ችግር ነግሮናል። እንደነዚህ አይነት ጥቆማዎች ለቦርዱ በጣም ጠቃሚ ናቸው እርምጃ ለመውሰድ። ምክንያቱም በእነዚህ ምርጫ ጣቢያዎች ላይ የሚፈጸሙ የህግ ጥሰቶች ሄደው የምርጫ ጣቢያውን ውጤት እስከ ማሰረዝ ሊያደርሱ ይችላሉ። ይሄ አግባብ አይደለም። ሁልጊዜም በምርጫ ሂደት ውስጥ ቦርዱ የሚያስጠነቅቀው ነገር ምንድነው? የድምጽ መስጫ በሚካሄድበት ጊዜ የሚደረጉ ማናቸውም ጥሰቶች የራሳቸው የሆኑ ውጤቶች አላቸው። ያ ውጤት እንዳልኩት ድምጽን እስከ ማሰረዝ የሚያደርስ ስለሆነ ይሄን በተመለከተ አለን የምትሉትን ጥቆማዎች ከማስረጃዎች ጋራ ለኮሙኒኬሽን ክፍል ብትሰጡን ቦርዱ ክትትል ያደርጋል፣ እርምጃ ይወስዳል። እነዚህ የተባሉትን ጥቆማዎች ቦርዱ ይዞ እያጣራ ነው ያለው። በትክክል እንደዚህ አይነት ነገር እናምናለን። እንደ ሲቪል ማህበረሰብ ድርጅት እንደ ታዛቢ ተቋም በትክክል መሬት ላይ የተገኙትን ነገሮችን አድርጓል ብለን እናምናለን። ነገር ግን ያንን መሰረት አድርገን ቦርዱ ኃላፊነት ወስዶ ይሄንን ጥፋት እንዲህ አይነት ተግባር የፈጸመውን የመከታተል በዛ ምርጫ ጣቢያ ደግሞ የሚመጡትን ውጤቶች ምን አይነት ውጤት ይኖራቸዋል፣ በእንዲህ አይነት ኢሬጉላሪቲ የተፈጸሙ የድምጽ መስጠት ሂደቶች ምን አይነት ምላሽ ሊሰጣቸው ይገባል የሚባለውን እንግዲህ ይሄንን ጥቆማ ይሄንን የታዛቢዎችን ሪፖርት መሰረት በማድረግ የበለጠ አጣርቶ የሚወስነው ነው የሚሆነው ማለት ነው። ሌላው የተጠየቀው ጥያቄ የጎጎት ፓርቲ ጥያቄ ያቀርባል። ፓርቲዎች ጥያቄ ያቀርባሉ። ከትላንትናም ጥያቄ ሲያቀርቡ ነበር። በተለይ እንግዲህ ያው ድምጽ መስጠቱን ጋር በተገናኘ ስለምናየው ነው። በተደጋጋሚ ጥያቄ ቀርቧል። ቦርዱ ቅድም ለመግለጽ እንደሞከርኩት አቤቱታዎችን፣ ቅሬታዎችን የሚቀበልባቸው የተለያዩ መንገዶች አሉ። አንዱና ዋናው የቦርዱ ባለድርሻ አካላት የሆኑትን የፖለቲካ ፓርቲዎችን ቅሬታ የሚቀበለው የፖለቲካ ፓርቲ ክትትል የሚያደርግበትን ዴስክ አቋቁሞ ነው ለድምጽ መስጠቱ ቀን ሲከታተል የነበረው። በዚህ ዴስክ አማካኝነት የቀረቡ ብዙ ቅሬታዎች ነበሩ። በአብዛኛዎቹ በሚባሉ ደረጃ እዛው ምክንያቱም የድምጽ መስጫ ቀን አንድ ቀን ናት። አንዳንዱ ቅሬታ እዛው ካልተፈታ ፓርቲውን በከፍተኛ ሁኔታ የሚጎዳ ይሆናል። ለምሳሌ የኔ ታዛቢ እንዳይገባ ተከለከልኩኝ። ይሄ በጣም ወሳኝ ነገር ነው። ስለዚህ ቦርዱ ያን ተከታትሎ ምላሽ ይሰጣል።
በቆጠራ ጊዜ የኔ ወኪል እንዳይገባ ተደረገ። ይሄም እርምጃ የሚያስፈልገው ነው። እንግዲህ ጎጎት ፓርቲ የተለያዩ አይነት ቅሬታዎች ስላቀረበ ይሄኛውን ቅሬታ ነው ብዬ ምናልባት አንተም ከነገርከኝ ካስታወስኩ እሱን ልል እችላለሁ። ግን የተለያዩ ፖለቲካ ፓርቲዎች ቅሬታቸውን አሁንም ያለማቋረጥ ዛሬም ጭምር እያቀረቡ ነው። ቦርዱ ይሄን ተቀብሎ የማስተናገድ ትክክለኛ የሆነ አግባብ የሆነ ምላሽ ሕግን መሰረት አድርጎ የመስጠት ኃላፊነት አለበት ማለት ነው። እንግዲህ የምርጫ በስኬት ተከናውኗል ማለት መለኪያዎቹ ምንድን ናቸው? በጣም ብዙ ናቸው መለኪያዎቹ። ምርጫ እንግዲህ እንደሚታወቀው 3 አይነት ዑደት አለው። ቅድመ ምርጫ፣ በምርጫ ጊዜ፣ ከምርጫ በኋላ። ቅድመ ምርጫ የሚባለው የመራጮች ምዝገባ፣ የእጩዎች ምዝገባ፣ ለሲቪል ማህበረሰብ ድርጅቶች የሚሰጥ ፈቃድ፣ በመታዘብ ስራ ለሚሰሩ ተቋማት የሚሰጥ ፈቃድ፣ መራጮችን መመዝገብ፣ የእጩዎችን ዝርዝር አውጥቶ የድምፅ መስጫ ወረቀት ማሳተም፣ የታተመውን ወረቀት ወደ ሀገር ውስጥ ማስገባት፣ አስገብቶ ለሚመለከታቸው ምርጫ ጣቢያዎችና ምርጫ ክልሎች ማድረስ። እነዚህ ሁሉ የምርጫ አካላት ናቸው፣ የምርጫ ሂደት አካላት ናቸው። ስለዚህ እነዚህን ቦርዱ ባቀደው፣ ባሰበው፣ ባወጣው ፕሮግራም መሰረት አከናውኗል። በተለይ የድምፅ መስጫ ቀንን በተመለከተ እንደምታስታውሱት የመራጮችን ምዝገባ፣ የእጩዎችን ምዝገባ በተወሰነ ደረጃ አራዝመን ነበረ። ከእናንተም የሚቀርበው ተደጋጋሚ ጥያቄ እነዚህን ስታራዝሙ የድምፅ መስጫ ቀን አፌክትድ አይሆንባችሁም ሁሉ የሚል ስጋት ይዟችሁ ስታነሱልን ነበረ። የእኛም ስጋት ነበረ። ስለዚህ በተባለው የጊዜ ሰሌዳ መሰረት የድምፅ መስጠት ሂደቱን ማከናወን ይሄ እንደ ትልቅ የመሳካት መለኪያ ነው። ቅድም ከጠቀስኩላችሁ የቅድመ ምርጫ ሂደት ጋራ በድምፅ መስጫ ቀን ትናንት በቁጥር እንደገለጽ ነው ከ50 ሺህ በላይ የሆኑ ምርጫ ጣቢያዎች ሰዓቱን ጠብቀው ከፍተዋል። የተወሰኑት በተወሰነ ደረጃ ቆይተው ከፍተዋል። ፈቃድ የተሰጣቸው የሲቪል ማህበረሰብ ድርጅቶች በመታዘብ ላይ በቦታው ተገኝተው ታዝበዋል። በዓለም አቀፍ ደረጃ የመጡ የዓለም አቀፍ ታዛቢዎች መጥተው የአፍሪካ ህብረትና የኢጋድ ታዛቢዎች የምርጫ ሂደታችንን ከድምፅ መስጫ ቀን የመጀመሪያ ሰዓት መጀመር ጀምሮ ታዝበው አይተዋል። ሰዎች በሰላም በአብዛኛው በሚባል በጸጥታ ችግር ሳይገጥማቸው በሰላም ረጅም ሰልፎችን በትዕግስት ጠብቀው በፀሐይ፣ በጨለማ፣ በብርድ ጠብቀው ድምፃቸውን ሰጥተዋል። ይሄ የምርጫው በጥሩ ሁኔታ መሳካት መለኪያዎቹ ናቸው። ከዚህ ቀጥሎ ደግሞ የተሰጡት ድምጾች በህግ አግባብ ተጣርተው አሸናፊው ወገን በትክክል ተለይቶ ድምፁ ለህዝብ በሚታወጅበት በሚነገርበት ጊዜ ደግሞ የነዚህ ሁሉ ሂደቶች የመጨረሻው እርምጃ ይሆናል ብሎ ቦርዱ ያምናል። ስለዚህ እነዚህ ሁሉ ቦርዱ የሄደባቸው ሂደቶች የምርጫውን ሂደት ስኬታማ ነበር ብሎ ለመናገር የሚያስችል መመዘኛ ነው። ከዚሁ ጎን ለጎን ምርጫ በጣም ብዙ ስራ ያለው ተግባር ነው። ምርጫ ችግር የሌለበት በጣም ሁሉ ነገር በተፈለገው ጊዜና ሁኔታ የሚሳካ አይደለም። ከብዙ ውጣ ውረዶች ሊያጋጥሙት ይችላሉ። ግን እነዛን ሁሉ መሰናክሎች አሁን የምናነሳቸውን ለምሳሌ በምርጫ ጣቢያ የሚነሱትን ከህግ አግባብ ውጭ የሆኑትን አፈጻጸሞችን ማረም ራሱ የሚጠይቀው ነገር አለ። እነዚህን ጨምሮ የሚነሱትን ከፖለቲካ ፓርቲዎች የሚነሱትን ከሲቪል ማህበረሰብ ድርጅቶች የሚነሱትን ከዜጎች የሚቀርቡትን ጥያቄዎች እየፈቱ ለመሄድ የሚኬድበት ርቀት የራሱ ተግዳሮት ቢኖረውም ምርጫው ግን በታለመለት ዓላማ ትናንትና በግምት እንደገለጽነው ትናንትና በምሽት በመጨረሻው ሰዓት በሰጠነው መግለጫ ከ40 ሚሊዮን በላይ መራጭ ድምፅ ሰጥቶ የተጠናቀቀበት ሂደት ስለሆነ እነዚህም ሁሉ እንግዲህ አብረን ጨምረን ነው ስኬታማ ነው
ለማለት የደፈርኩት ወይም ያመንኩት። ሌላው በዚህ በባጅ አሰጣጥ በተመለከተ እንግዲህ እንዴት አይነት ችግር እንዳጋጠመህ የምርጫ ቦርድ ባጅ አድርጎ ጋዜጠኛን ሀራስ ለማድረግ የተካሄደበት አካሄድ ትክክል ነው ብሎ ቦርዱ አያምንም። ይህንን ለቦርዱ እንደ ጥቆማ የሚሰጥ ከሆነ ይህንን የእኛን ባጅ አንጠልጥሎ በጋዜጠኛ ላይ ስራውን በሚሰራ ጋዜጠኛ ላይ እንዲህ አይነት ድርጊት የፈጸመ ቦርዱ የሚጠይቀው ነው የሚሆነው። ስለዚህ ስማቸውን የነበረውን ኢንሲደንት በትክክል ብታስረዳን ቦርዱ በህግ አግባብ መውሰድ ያለበትን እርምጃ ይወስዳል ማለት ነው። የአስተዳደር አካላት የጸጥታ ኃይሎች በሚል እንዲወጡ ተደርጓል ወይ የሚል ነገር ተነስቷል። ያው ትናንትና የነበረው ጠዋት ከእናንተም የቀረበው የሲቪል ልብስ የለበሱ የጸጥታ ኃይላት ታይተዋል በምርጫ ጣቢያ ስለተባለ ነው ሞኒተሪንግ ቲማችንን አዋቅረን ልከን እኔም ራሴ ወጥቼ አብረን አይተናል። ስለዚህ እንደዚህ የተባሉ የአስተዳደር አካላት ሰራተኞች እንግዲህ ሲቪል የለበሱ ናቸው። የጸጥታ ኃይሎች ይሁኑ አይሁኑ በትክክል ባንረዳም ፈቃድ የሌላቸው በቦርዱ ክልል ውስጥ በድምፅ መስጫው ግቢ ውስጥ ድምፅ ከመስጠት ባለፈና በወጣ የተገኙትን የማስተዳደር አካላት ሰራተኞች እንዲወጡ አድርገናል። ሌሎች የሲቪል ልብስ የለበሱ ናቸው። የማስተዳደር አካላቶቹም የሲቪል ልብስ የለበሱ ናቸው። ስለዚህ በዚህ መንገድ ቦርዱ እርምጃ ወስዷል ማለት ነው። ምን እርምጃ ወሰደ ለሚለው ሌላው ተግዳሮቶቹ ምንድናቸው? እንግዲህ ተግዳሮቶቹም በጣም ለመዘርዘር ሁልጊዜ እንሞክራለን። በዚህ ሂደት ቅድም ለመጥቀስ እንደሞከርኩት የተለያዩ ችግሮች በተለያዩ መንገዶች ነው ቦርዱ ሲቀበል የነበረው። እንዳልኩት በተቋቋሙት ዴስኮቻችን፣ በኮል ሴንተሮቻችን፣ በዚህ በቅድመ ማስጠንቀቂያ ሲስተም እየተጠቀምን። ስለዚህ ተግዳሮቶች በደንብ ነበሩ። ለምሳሌ የፓርቲ ወኪሎች እንዳንገባ ተደርገናል የሚሉበት ሁኔታ ነበረ። ያንን አትገባም የተባለበትን ምርጫ ጣቢያ በመለየት ያንን ምርጫ ጣቢያ ይሄንን ያለውን ኃላፊ ለምን እንዳለ በመጠየቅ የነዚህ የፓርቲዎቹ ወኪሎች ተገኝተው ምርጫውን እንዲታዘቡ በቆጠራ እንዲካፈሉ ቦርዱ አድርጓል። ለምሳሌ ትናንት በአዲስ አበባ ባየነው መግባት የሌለባቸው የመስተዳደር አካላት ገብተው በመገኘታቸው ይሄንን ጥቆማ ቦርዱ አግኝቶ ሄዶ የማይመለከታቸው አካላት ከምርጫ ጣቢያው እንዲወጡ አድርጓል። ስለዚህ እነዚህ ናቸው ዝርዝሮቹ። ግድፈት የተፈጸመባቸው ወይም የተሰናበቱ የምርጫ አስፈጻሚዎቻችን እንግዲህ የምርጫ አስፈጻሚዎቻችን ሊፈጽሙት የሚገባ ተቆጥሮ የተሰጣቸው ኃላፊነት አላቸው። ከዛ ኃላፊነት ውጪ ሄደው ሲገኙ ቦርዱ ህጋዊ እርምጃ ይወስዳል። ስለዚህ እነዚህን የመሳሰሉት ተግዳሮቶች እንዳልኩት ምርጫ ትልቅ ስራ ነው፣ ሰፊ ስራ ነው። በተለይ በሀገራችን በጣም ሰፊ ስራ ነው። 54 ሚሊዮን መራጮችን መዝግቦ ድምፅ ማሰጠት በጣም ሰፊ ስራ ነው። ምርጫ እንከን የሌለሽ ስራ አይደለም። በዚህ ሂደቶች የገጠሙን ችግሮች ቦርዱ እየተከታተለ ከቁሳቁስ አቅርቦት ለምሳሌ ትናንትና አዲስ አበባ አንዱ የገጠመን ችግር ብዙዎቹ ቅድም እንደገለጽኩት የድምፅ መስጫ ወረቀቶቻችን 2 እና 3 ገጽ ያላቸው ናቸው። በጣም ሰፋፊ ወደ 123 እጮች ያሉባቸው የድምፅ መስጫ ወረቀቶች አሉ። እነዛ የድምፅ መስጫ ወረቀቶች ወደ ሳጥኑ እየታጠፉ መራጮች ሲከቱባቸው የድምፅ መስጫ ሳጥናችን በጣም ይሞላ ነበረ። በአቨሬጅ ባንድ ምርጫ ጣቢያ ወደ 2 ድምፅ መስጫ ነበር የምናስቀምጠው። ስለዚህ እንዲህ አይነት የድምፅ መስጫ ወረቀት ማስገቢያው ቶሎ እንዲደርስ ጥያቄ ደርሶ እሱን አይነት የማስተካከያ እርምጃ ስንወስድ ነበር። በጸጥታ ምክንያት የተቋረጡ የድምፅ መስጠት ሂደቶች ነበሩ። ይሄ ተግዳሮት ነው ራሱ። ድምፅ መስጠት ተጀምሮ የጸጥታ ሁኔታ ሲመጣ ማቋረጥ ይሄ ተግዳሮት ነው። ይሄንን ተግዳሮት ደግሞ ያለው ሁኔታ እስከሚያልፍ ድረስ ጠብቆ በህጉ መሰረት ህጉ የሚጠይቀውን ስርዓት ፈጽሞ እንደገና ምርጫውን አስቀጥሎ
መጨረስ ሌላው ያጋጠመን የተግዳሮት ሂደት ነው እና እንግዲህ ተግዳሮት እንዘርዝር ካልን እጅግ ብዙና ሰፊ ናቸው። ነገር ግን ቦርዱ ይሄንን ከስር እየተከተለ የርምት እርምጃ እየወሰደ ነበር ሲሰራ የቆየው ማለት ነው። በምርጫ ክልል ደረጃ እንግዲህ ውጤት እንዴት መቼ ነው ከጊዜ አንፃር እንግዲህ ምንድነው ያው አሁን እንዳልኩት በአሁኑ ጊዜ ወደ ምርጫ ክልል የተላኩ በምርጫ ጣቢያ ደረጃ የታወቁና የተለጠፉ ድምጾች ወደ ምርጫ ክልል እየሄዱ ናቸው። እንደገና ደግሞ ያላለቁት ገና በምርጫ ጣቢያ ደረጃ እየተቆጠሩ ያሉት እነሱም ሲጠቃለሉ ወደ ምርጫ ክልል እየተላኩ የቆጠራው እና የማዳመሩ ከዛ ደግሞ በምርጫ ክልል ደረጃ ውጤት የማሳወቁ ስራ የሚቀጥል ይሆናል። ስለዚህ ራሱ ከታች ከምርጫ ጣቢያ ጀምሮ ሲመጡ አመጣጣቸው ገባ ወጣ ያለ ስለሆነ ያንን ተከትለን ሙሉ በሙሉ ግን የተሰጠን ምርጫን የማሳወቅና የማረጋገጥ ለህዝብ የማሳወቅ በህግ የተሰጠብንን የግዴታ ቀን በመሙላት ደረጃ አረጋግጠን ጊዜውን ጠብቀን መፈጸም አለብን። እንደምታውቁት በህጉ ላይ የተቀመጠ በ10 ቀን ውስጥ ማሳወቅ አለበት። ቅሬታ ካለ ከአቅም በላይ የሆነ ሁኔታ ካለ የመጨረሻ እስከ 20 ቀን የሚሄድበት ሁኔታ አለ። ነገር ግን ቢያንስ በ10 ቀን ውስጥ ጊዜያዊ ድምጽ እንኳን ቢሆን ማሳወቅ ስላለብን እነዚህ ምርጫ ክልል ላይ ያሉ ውጤቶች በሙሉ ተዳምረው መጥተው በዋናው ቬሪፊኬሽን ሴንተር ቀርበው ተረጋግጠው ውጤት በደረሰው ልክ መገለጥ አለበት ማለት ነው። በእነዚህ ቅድም በትናንት በጠቀስኳቸው በሰዳልና በዘልማሞ እስካሁን ድረስ ገና አላገኘንም። አሁንም እየሞከርን ያለነው እንደነዚህ አይነቶቹ ተግዳሮቶች ሌላም ችግሮች ናቸው። ስለዚህ ይሄንንም በቀጣይ በእነዚህ 2 ቀናት ውጤት እናገኛለን ብለን እናስባለን። የግድም ነው። ሌላ በማህበራዊ ሚዲያ የሚሰራጩትን በተመለከተ እንግዲህ ቦርዱ ያው ሚዲያ ሞኒተሪንግ ስራ ይሰራል። ሚዲያ ሞኒተሪንግ ስራ በሚሰራበት ጊዜ የሚያያቸው ነገሮች አንዳንዶቹ የቦርዱን ማህተም እስከሚመስሉ ድረስ የሚወጡ ፌክ የሆኑ መረጃዎች አሉ። ከዛ ባለፈ ግን በቀጥታ ለቦርዱ በሰነድ ቪዲዮ አዘል የሆኑ የተፈጠሩ ኢሬጉላሪቲስ ቦርዱ ሲመጣለት እነሱን ኢንቨስቲጌት ያደርጋል። እነዛንም ዲስካርድ ያደርጋል ማለት አይደለም፣ ማለት አይደለም። በሚዲያ ሞኒተሪንጉ እንዲህ አይነት ነገር አለ ይባላል። ያኛው በዚህ በአይቬሪፋይ እና ሲስተሙ ተጣርቶ ፌክ ሆኖ ወይም ሚስኢንፎርሜሽን ዲስኢንፎርሜሽን ከሆነ ቦርዱ ይሄንን ያሳውቃል። ነገር ግን የሚጠቁመው ነገር ካለ ወደ ኋላ የሚለው ነገር አይደለም። ምክንያቱም በቦርዱ ስም የሚመጡት ነገሮች በሙሉ ህዝብን ስለሚያሳስቱ ይሄንን የተሳሳተ መረጃ የመከላከል የመቋቋምና አስፈላጊውን መልስ የመስጠት ኃላፊነት ቦርዱ ስላለበት ይሄንን እየተከታተለ ይወስዳል ማለት ነው። ያው በሚስ ኢንፎርሜሽን እና ዲስኢንፎርሜሽን ተብሎ ስለተጠቀሰ ነው መጀመሪያ ከዛ ጋር ለማያያዝ የተሞከረ ይመስለኝ። ከዛ ውጭ ግን በማናቸውም መንገድ ያው ቅድም እንደጠቀስኩት ቦርዱን በተመለከተ በማናቸውም መንገድ የሚነገሩ የሚቀርቡ የሚመጡ ነገሮችን ቦርዱ እየተከታተለ እርምጃ ይወስዳል። ትክክል ያልሆኑ መረጃዎች ከሆኑ አግባብ ያለው ምላሽ ይሰጣል። በትክክል ተፈጸሙ የሚባሉት ከሆነ ደግሞ አጣርቶ ህጋዊ እርምጃ የሚወሰድበትን ይወስዳል።